የአሳና ውሃ ውስጥ ህይወት ተመራማሪ ነው። ወራቤ ግብርና ምርምር ማዕከል ማለት ነው። ኦኬ አሳው እንግዲህ ከየት እንደመጣና የት ሀይቅ እንደገባ አብሮ አያይዘህ ምን እንደተሰማ ገልጽልን። ኦኬ እንግዲህ አሳው የአሳና የውሃ ውስጥ ህይወት ምርምር ከብሔራዊ ምርምር ማዕከል ወይንም ከሰበታ ነው የመጣውም የአሳ ዝርያ የቆሮሶ ወይም ትላፒያ የሚባለው የአሳ ዝርያ ነው። እንግዲህ ይሄ በመሆኑ ከዚህ በፊት ያው በዘጠናዎቹ መጀመሪያ አካባቢ ገብቶ ነበረ። ግን አሁን ያለው የአሳ መጠን በእጅጉ ስለተመናመነ አሁን ደግሞ እንደገና ሪስቶክ ወይም እንደገና የማስገባቱ ሂደት በዚህ በምርምር ማዕከሉ በመደረጉ በጣም እውነት ነው። አንደኛ እኔም እዚሁ ላይ መመራመር ያንግ ሪሰርቸር እንደመሆነ መጠን ያለውን ሪሶርስ ሪሃቢሊቴት እንዲያደርግ ማዕከሉ ባደረገው ወራቤ ግብርና ምርምር ስምም በራሴም ምርምር ዲሲፕሊን ሆኜ ያው በጣም ደስታ ይሰማኛል። እንዲሁ በጣም ማመስገን ፈልጋለሁ ማለት ነው። አመሰግናለሁ።